በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሁሉን የሚችል ጌታ አምላክ ፍጥረት የሚገዛልህ የአባቶቻችን አምላክ የኛ የልጆቻችን አምላክ በመንፈስ ብርሃን የምትመራ ቅዱስ የሆንክ የተወደድከው ጌታችን ኢየሱስ ክርስቶስ ስም በእሱ መታረከው ቸርነት ከመንፈስ ቅዱስ ጋር ምስጋና ይገባሃል። እናመሰግንሃለን። የልባችን አምላክ ሆይ ለምድራችን ለፍጥረታዊ ሰው ሁሉ ቸርነት አንተን ለሚወዱ የሚፈልጉ ደግሞ የበለጠ ቸርነት ሆይ በየቤታቸው ችግር ውስጥ ያሉ ላዩ ስብስብነት ውስጥ ያሉትን ቤተሰቦች አስባቸው። ረድኤታችንን መካችን እግዚአብሔር አዳኝ እንዲሉ አድርጋቸው። የተወሳሰበውን ፍታላቸው፣ ጨለማውን አንጋላቸው። አቤቱ የተጨነቁበትን ጉዳይ አሳርፋቸው፣ አስተካክልላቸው። እጃቸውን መያዝ የሚገባ እጃቸውን የያዝ በእውነት ጌታ አምላካችን ያንተን እጅ የሚፈልጉ መፍትሄ የሚፈልጉትን ሁሉ ስማቸው። በጌታችን ኢየሱስ ክርስቶስ ስም ለአብ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬ ዘላለም አሜን። ተወዳጆች እግዚአብሔር ልጆች ብሩካን እንደምቆያችሁ ሁሉን የሚችል አምላክና ጌታ ክብር ምስጋና ይገባዋል። አብይ ጾማችን የተባረከ ነው። ያው በየ7 ቀን ጸሎት ርዕስ ይዘን ነው የምንጸልየው። ከዛ ውጭ ደግሞ አንድም ቤተሰብ አቋቁመን ችግረኛ ቤተሰብ አቋቁመን እንባረካለን። አሁን ተለኛ አንዲት እናት ናት። ልጇ ድንገት ራሱን ስትወድቆ እሱን ለማሳከም ከእንቅልፉ ከገባበት እንቅልፍ እንዲወጣ እሷም ደግሞ ገብታ የምትወጣለች። እሷም ማገዝ መደገፍ አለብን። ደስ ይላል። ትብብራችሁ 9114138 ከደብረ ዘይት ነው የምንጠይቀው። መልእክት አምሩልኛል። ተሳትፋችሁ በረከት ቤታችሁ ይገባል። ልጆቻችን በመልካም በበቅታ ይባረክላችኋል። ዋትሳፕ፣ ቫይበር፣ ቴሌግራም እንዳለው መልእክቱን ስታስቀምጡልኝ አራሽ አስቀምጥላችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው በጣም ቅርብ ስለሆነ ግን በጣም ደግሞ አስፈላጊ ትምህርት ነው። ያው ብዙ ጊዜ ለእናንተ መንፈሳዊ ማዕድን ለማዘጋጀት በደንብ አስባለሁ። ደስ የሚለኝ ብቻም ሳይሆን እግዚአብሔር ሀሳብ ምን እንደሆነ አሰላስላለሁ። ግን በተደጋጋሚ ዛሬ ይህንን ጥቅስ እንድንካፈል እግዚአብሔር በጎ ፈቃድ ሆኗል። መዝሙር 39 በቅንፍ 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ የሚለው ቃል ነው። እንግዲህ ዘማሪው ዳዊት የዘመረው ነው እና እግዚአብሔርን ደጅ እንደጠናው የሚነግረን። እግዚአብሔር ደጅ የሚጠና ነው ማለት ጌታ ነው ማለት ነው። ደጅ መጥናት ብዙ ጊዜ የሚፈራ የሚከበር በጣም የምታከብሩት ብትፈሩት ሲሆን ደጅ ትጠናላችሁ። ቀጥታ ጉዳዩን ዘው ብላችሁ አትገብታችሁ መናገር አትችሉም። ብዙ ደገጠኞች ብዙ ደጅ ላይ የሚያስከብሩ አጋፋሪዎች ያሏቸው ጌቶች ጋር ሲገቡ ነው። እግዚአብሔር እንደ አባት እንደ ወዳጅ ቅርብ አድርገን ብናየውም ደግሞ አንዳንዴ እንደ ጌታ ደግሞ እንድናስበው ይፈልጋል። ስለዚህ እንደ ጌታ እንድናስበው ስለሚፈልግ እንደ ጌታ ይዘገያል። ስለዚህ ደጅ መጥናት ይፈልጋል እና ቢሰማም ባይሰማም አንድ ቀን ይሰማኛል ብሎ በየቀኑ መጸለይ፣ ጉዳይ በእግዚአብሔር ፊት ማስቀመጥ፣ አምኖ መኖር፣ በእግዚአብሔር መላሽነት፣ ሰሚነት ደጅ ጥናት ይባላል። ቆይቼ ነው ብዙ ዘመን ነው ዳዊት የቆየው ደጅ የጠናው። ለምሳሌ እግዚአብሔር ከቀባው በኋላ ንግስናው ወደ መንግስት እስኪመጣ 15 ዓመት ድረስ እንደ ሽፍታ በየዋሻው ውስጥ ተቀምጧል። የእግዚአብሔር የተቀባ የእግዚአብሔር ነብይ የቀባው ለእስራኤል ንጉስ እንዲሆን የተሰየመው ሰው 15 ዓመት ክንድ የናባል መጫዎች ናባል የተባሉ ሰነፍ ገበሬዎች የሚቀልዱበት ሽፍታ ሆኖ ነው። ያንን 15 ዓመት ግን ደጅ ጠንቶ ነው እግዚአብሔር ቀን አለው ወደ ዙፋን የሚመጣበት፣ ወደ ኪዳን፣ ወደ ተስፋ፣ ወደ ቃሉ፣ ወደ ነገረኝ የሚመጣበት ብሏል። ለምን ሳሙኤል መጥቶ በቤተልሔም በአባቱ ፊት ለእስራኤል ንጉስ ይሆን ዘንድ ቀባሁት የሚል ድምፅ አሰምቶታል። እግዚአብሔር ነቢይ ተናግሮታል። እግዚአብሔር በነቢይ በኩል ነግሮታል። አንዳንድ ደጅ እንድንጠና የሚያደርገን የሚነግረን ነገር ነው፣ የሚነግረን ተስፋ ነው። አሁን ብዙ ሰዎች ግን ተስፋውን ማዳመጥ ልምድ የለንም። እግዚአብሔር ለሁሉም ሰው ተናጋሪ ይገርማቸዋል። ለሁሉም ሰው በአድራሻው በልኩ ይናገረዋል። አይደለም ትልቅ ሰው ትንሽም ልጅ ሆኖ ሰው ይናገረዋል። ይገርማቸዋል። በልጅነቴ
በጣም ትልቅ ሰው የመሆን ፍላጎት ነበር። ግን የተራ ሰው መሆን አልፈልግም ነበር እና አንድ ጊዜ አንድ ሽማግሌ ምን አሉኝ፣ አንተ ትልቅ ሰው ትሆናለህ አሉ። ከሁሉም በልጠው ማለት ትልቅ ሰው ትሆናለህ አሉ። ለእኔ ትልቅ ሰው ማለት ሽማግሌ፣ ትልቅ ሽበት ያለው ካቦርት ለብሶ ከዘራ ይዞ የሚሄድ አይደለም። የገባኝ ትልቅ ሰው በእግዚአብሔር ዓላማ በማላውቀው ሁኔታ በጣም ትልቅ ቦታ እንደምደርስ እንዳምን አድርጎኛል። በልጅነቴ እግዚአብሔር በልጅነቴ ሳይቀር መልእክት ይነግረኝ እንደነበር አሁን ትልቅ ሆኜ እረዳለሁ። ግን ያንን መልእክት የምሰማበት መንገድ ነው እያችሁ ጻድቅ በእምነት በሕይወት ይኖራል ይላል። ስታምኑበት ነው መንገዳችሁ ጽድቅ የሚሆነው ትክክል የሚሆነው። ለምሳሌ ትልቅ ሰው መሆንን ሲናገኝ በሽማግሌው በኩል ብስቅበት ብሳለቅበት ማያችሁ ተስፋው ነው እንድንቆይ የሚያደርገን ደጅ እንድንጠና የሚያደርገን። ስለዚህ እግዚአብሔር አስቀድሞ ተስፋ ይናገራል። ለምሳሌ ሉቃስ ወንጌል ምዕራፍ 2 ስታነቡ እመቤታችን ወንድ ልጇን ከወለደች በኋላ ወደ ቤተ መቅደስ ይዛው ገብታ በበራቀ በጣም የጃጀ ሽማግሌ ከእጇ ተቀብሎ መረቃቸው ባረካቸውና አንቺ ሴት በነፍስሽ ሰይፍ ያልፋል አላት። እመቤታችን ይህን ሰው ከሰማች በኋላ የጃጀ ሽማግሌ ነው፣ ትልቅ ሰው ነው፣ የሚናገረውን አያውቅም አላለች። ለምን? በእድሜ ሚዛን የጃጀ የሚባል ያነች ሽማግሌ ነበር። ግደለኝ ግደለኝ እያለ የሚጸልይ ሰው ነበር። ግን እግዚአብሔር በሱ አፍ በኩል ትንቢት እንደሚነግራት ታመን ነበር። ደግሞም እንዳለው እግዚአብሔር ሲናገር ማመንና አለማመን ነው ደግ ጥናቱን የሚወስነው ነው። እግዚአብሔር ልጆች አሁን ብዙዎቻችን እግዚአብሔር እንዴት እንደሚናገር አናውቅም፣ ግን ይናገራል። በመዝሙር ይናገርናል። ልባችን ድንግጥ ካለ የተለየ ስሜት ከተሰማ እግዚአብሔር በጥቅስ ይናገራል። ከዚህ ቀደም ተናግሬው አውቃለሁ። መኪና ላይ፣ ቤቶች ላይ በሚለጠፉ ጥቅሶች ድንገት ስትገቡ ልባችሁን የሚደካ ጥቅስ ስታገኙ ያ ጥቅስ ያመሉ የእግዚአብሔር ሀሳብ ሆኖ እናንተ ጋር ይመጣል። ተስፋ ይነግራችኋል። ብዙ ጊዜ ያስፈራራል። ሰይጣንም አንዳንዴ በማስፈራራት ያስጨንቃችሁ ይሞክራል። ግን አይደለም። እግዚአብሔር ተስፋን ነው የሚናገረው። እና አሁን እግዚአብሔር መልካም ነው። በመከራም ቀን መሸሸጊያ ጠላቶች እስካልሆንን ጣዖት አምላኮች እስካልሆንን ድረስ እኛን እያስፈራራ የሚናገር አምላክ አይደለም። በፍቅር ነው የሚናገር። ከእግዚአብሔር የሆነውን ቃል መስራት በፍቅር የታሸመ ርኅራኄ ያለበት ቃል ነው እና ይገርማችኋል። አንድ ጊዜ በጣም ከባድ ችግር ውስጥ ገባሁ። ከባድ ልነግራችሁ የማልችለው ችግሩ ተስፋ የሌለው ሰው እንደሆንኩ በምድር ላይ ብቻዬን እንደቆምኩ እንዲሰማኝ ያደረገ ከባድ ጊዜ ነበር ለኔ ሰዓትና እግዚአብሔር ምን አለኝ? ኤፍሬምን እንሰፈሰፍለታለሁ። በአንድ ቃል በአንድ መጽሐፍ ቅዱስ ቃል ልቤ ውስጥ ገባው። ያን ቃል ሳነበው እግዚአብሔር እንዳጽናናኝ አመንኩ ማለት እኔ በእግዚአብሔር የተጠላ ነኝ ብዬ ባሰብኩባት ምሽት እንሰፈሰፍልሃለሁ የሚለው ቃል ሲመጣልኝ ምን ማለት ነው? ያ ሰይጣን መቼም ይሄን አይናገር። ደጉ መልካሙ የመከራ ቀን መልካም እግዚአብሔር እንደተናገረኝ በረታው። ከዛ በኋላ ይገርማችሁ እንደ በረታውትም አለኩት። እግዚአብሔር ለሰው ቅርብ ነው። ቅዱስ ጳውሎስ ጌታ ቅርብ ነው ይላል ፊልጵስዩስ ምዕራፍ 4 በነገር ሁሉ በጸሎትና በምልጃ ነገራችሁን ፊቱ አስታውቁ እንጂ አትጨነቁ። ለምን? ጌታ ቅርብ ነው። ስለዚህ ቅርብ የሆነው ጌታ ይናገራል። በሰዎች ይናገራል። በሽማግሌ ሰዎች፣ በቤተክርስቲያን አባቶች፣ በንስሐ አባቶች ልባችን ውስጥ የተለየ ስሜት እንዲሰማን ያደርጋል። አንዳንዴ ግን ይኸውላችሁ የሚናገረን ነገር ቀልድ ሊመስል ይችላል፣ ላይመስለን ይችላል። 10 ዓመት ቆይቶ ሊሆን ይችላል የሚገባል። እሱ በጣም አስገራሚ ነውና ምናልባትም አሳዛኝ ነው ከኛ ችኩልነት አንፃር። ግን በመጠበቅ ውስጥ ምንድን ነው የተማርኩት? እኔ ይቀጣል ስለራሴ በመሆናት ግን እንዲገባችሁ በደንብ ስመናገር ከባድ ጊዜያቶች ነበሩ። እግዚአብሔር የምጠበቅበት በትንሹ 8 ዓመት። በ8 ዓመት ውስጥ
በህይወቴ ላይ ትልቅ ነገር ትርጉም ያለው መጠበቅ ነው። እና የሚገርማችሁ በመጠበቅ ውስጥ ሰይጣን በጣም አፍ ያወጣል። በጣም ነው የሚናገር። እረፍት ባጣ ሁኔታ ነው ተስፋ እንደሌላችሁ የሚያውቃችሁ። ምክንያቱም መጠበቅ ውስጥ ነው ያላችሁ። አለኝ የምትሉት ነገር የለም አጠገባችሁ። ያ ውጊያ ቀላል አለ። በዛ ውጊያ ውስጥ ግን ምን ተመራሉ መሰላችሁ? እግዚአብሔር የሚናገረኝ በመጽሐፍ ቅዱስ፣ በስብከት፣ በመዝሙር፣ በእምነት ነው ማለት ነው። ምንም በሌለበት ምድረ በዳ እኔ ጋሻ ነኝ ሲለኝ ምን ምንም በሌለበት ምን ይልገራል? ምንም ነገር በሌለበት ተስፋ የሚባለው ተስፋ በማይመስልበት ሁኔታ ውስጥ እግዚአብሔር ግን ሲናገር እሰማ ነበር። አንድ ቀን በጨለማ ሌሊት ተነስቼ ብቻዬን ኮምፓውንድ ነገር ውስጥ ነው የምኖረው የነበረውና ብቻዬን እመላለሳለሁ። በጨለማ ኮብልስቶን ጸጥ ብሎ ሁሉም ተኝቷል። ብቻዬን ከእግዚአብሔር ጋር በልቤ አወራለሁ። ጥያቄ ጠይቃለሁ። እየጠበቅኩ እንደነገርኳችሁ እና ከታች ትንሽ መኪና መብራት ታበራለች። በር ክፈቱልኝ የሚል መብራት ማታ ነው ማለት 8 ሰዓት አካባቢ በሩን ከፈቱ። ጥበቃዎቹ አስገቧት እና መኪኖቹ ኮምፓውንዱ ውጭ ላይ ነው ፓርክ የሚያደርግ። ውስጥም ፓርኪንግ ያደርግ ውጭ ነው። እኔ ያለሁበት ቦታ መጣች እና መኪናው ፓርክ አደረገ። እሱ ፓርክ ሲያደርግ ትንሽ መኪና ነው። እኔ የቆምኩበት ቦታ ባዶ ክፍት ቦታ ነው እና የሚገርማችሁ ከባድ ቃል መኪናው ላይ ተጽፎ ነው ይመጣል። የመጣችሁ ለኔ በዛ ሌሊት መኪናው ጀርባ ላይ በመብራት ጀርባው ላይ ይበራል። ቦግ ብሎታል። የሚያውቃ አመሰግናለሁ ብዬ እምባዬን ጠርጌ ቃሉን አምኜ ሄድኩ። ስገባ ግን ያ ቃል በማግስቱ አይፈጸምም ወይ በአመቱም አልተፈጸመም። ቆይቶ ግን ተፈጸመ። ቆይቼ እግዚአብሔር እንደቀናው ማለት ትርጉሙ ቀላል እንዳይመስል 8 ዓመት 10 ዓመት 15 ዓመት ምን አንዳንዶቹ 5 ዓመት አንዳንዶቹ 2 ዓመት በእግዚአብሔር ፕሮግራም እንዴት እንደምንጠብቅ ጊዜውን እሱ ለማወቅ። ስለዚህ ይኸውላችሁ መጠበቅና በዛ ውስጥ ደግሞ የሚመጣልንን መጽናናት እግዚአብሔር ሲናገር አሜን እያልን እንጂ ለራሳችን ይቅርታ ማናገር ቃላትን የምንሰማ ውስጣችንን የምናዳምጥ ዓለም ሁሉ ለሚሄድበት ሰፊ መንገድ ተስፋ መቁረጥ ለመረበሽ የምንሰጥ ከሆንን የእግዚአብሔር ድምፅ አንሰማም። አያችሁ፣ በመጀመሪያ እረፉ እኔ አምላክ እንደሆንኩ እወቁ ይላል ውስጣችን ማለት ነው። በቃ ለውስጣችን ዝም ማለት ዝም እንዲል ማገዝ መርዳት ያስፈልጋል። ሌላው በዛ በ8 ዓመት ውስጥ 9 ዓመት ውስጥ እንደ የተማርኩት ክፉ ቃል አለመ ከአፋችን ክፉ ቃል ስለ ኑሮ፣ ስለ መንገድም፣ ስለ አገልግሎትም፣ ስለ አምላክም ስለሰው ክፉ ቃል የማማረር ቃል አለመናገር የጠበቃን ጊዜ ያሳጣል። ይህን ተምሬያለሁ። አያችሁ የምንጠራው ቃል አለ በውስጣችን እንዲህ ሆነ እኔ የማይለቀኝ እኔማ እንደዚህ ስንል የማይለቅ ነው የሚመጣው። ቢሰማችሁ እንኳን እንደ ኢዮብ እጄን በአፌ ላይ ጭናለሁ እንዳለው መሆን ያስፈልጋል። የሚጠብቅ ሰው እንደዚህ ነው መሆን ያለ ማገራምረም ማቆም። ሶስተኛው የሚጠብቅ ሰው የእግዚአብሔርን የረድኤት እጅ እንደ አይኖቹ እንዲከፈት ጸልያለሁ። በጊዜው ያው የምላችሁን ጉዳይ በጣም ከባድ ጉዳይ ነበር የሚጠይቀው እና አንድ ቀን አንድ ቦታ ትንሽ ቦታ ሰራ ነበርና ቢሮ የተከፈተ ተቋቋና መጣ። አንድ ሰው ማቀው ድሮ ማገለግለው ትንሽ ወጣት ልጅ መጣ። ከዛ ታጥሬ የተቀመጠ እንዴት ነህ አለኝ። ናፍቄው ነው የመጣው እግዚአብሔር ልኮት ነው የመጣው እኔ ጋር። ከዛ ሰላምታ ሰጠኝ። ሻይ አመጣሁለት። እያወራን እያለን አንድ ጉዳይ አወራኝ። እሱ የሚያወራኝ ጉዳይ የኔ አምላካዊ መልስ ነው። በሚገርም ሁኔታ ተቀየምኩ። እግዚአብሔር ጥያቄ
በትንሽ ልጅ እግዚአብሔርን ወደዋል፣ አምነዋል፣ ተስፋ አድርገዋል። እናንተ እንደምትወዱ እናንተን ባላክ በጣም ቅርብ አምላክ ነው፣ የሚሰማ አምላክ ነው። የቆይቼ እግዚአብሔርን ደግጠናት እሱም ዘንበል ያለልኝ ጩኸቴንም ሰማኝ የሚለው ቃል በጣም ነው የሚገባል። እና ምን ልላችሁ ነው መሰላችሁ? ለጥያቄዎቻችን መልስ ሲያመጣ ሁኔታውን መናቅ አይገባም። ሰውየውን መናቅ አይገባም። ነገሮችን ሰፋ አድርጎ ማየት በተለይ ሁኔታ ለልባችን ቅልል የሚል ነገር ይሰጠናል። እንድናደርገው፣ እንድንወስን፣ እንድናስብ የሚያደርግ ነገር። ጸሎታችን መልስ ነው። የጸሎትን መልስ ነው ካላወቀ ጸሎቱ ከንቱ ነው፣ ድካም ብቻ ነው የሚሆነው። ስለዚህ የጸሎታችንን መልስ እንድናውቅ አድርገን መጸለይ ያስፈልጋል። እጸልያለሁ ስትመልስልኝም እንዲገባኝ ደምበስ ልጅ አባቱን ድምፅ የእናቱን ድምፅ ሰምቶ ካላደገ በእናት አባቱ ድምፅ ሊደናገር ይችላል። ይህ እኮ አዲስ ነገር የለም። ጸሎታችን እንዴት እንደሚመለስ ካላወቅን ለመናገር ልንናገር እንችላለን። እግዚአብሔር ፈቅድ ነገ ደግሞ ጸሎት እንዴት እንደሚመለስ እንማራለን። እና ቆየት ማለት የመታገዝ እግዚአብሔር ዘንበል ይላል ብሎ ማመንንም ነው የሚያሳይ። እግዚአብሔር ዘንበል ጎንበስ ይላል ማለት ወደ አጠገብ ጠጋ ብሎ ይሰራል ማለት። ዘንበል ማለት በሰው ልክ ዝቅ ማለት ማለት። ትልቅ ሰዎች ጸሎትን ስታናገሩ በቁመታቸው ልክ ውጭ ብላችሁ አናግሯቸው ይላል ሳይኮሎጂ። ሁለት ስትሉ ልጆቹ ከኩያቸው ጋር እንደሚወሩ ሊሰማችሁ ታደርጓቸዋላችሁ። እግዚአብሔር ወደ የሚልበት ጊዜ ያለ በእኛ ልክ ዘንበል ይላል ማለት። ከዛ ህይወታችንን አስገራሚ በሆነ መንገድ ባርኮ ሰርቶ ይሄዳል ማለት። ይህን የሰማነውን በልቦናችን ጻፍልን። ዳዊት በረከት የሚላ ጥበቃ በሆነ ይሁን። ትምህርትን በደንብ ሼር አድርጉት። የትምህርት በጣም አስፈላጊ ነው ለብዙ ወጣቶች። ኮሜንትና ላይ ሳታደርጓት አሸናፊ በሆነ ስለ